قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ባለፈው ሱረቱል ቀለምን ጀምረናል። ካቆምንበት እንቀጥላለን። إن للمتقين عند ربهم جنات النعيم ለጥንቁቆቹ ጌታቸው ዘንድ የጸጋ ጀነቶች አላቸው። አላህን ለሚፈሩ ያዘዘውን የሚፈጽሙ የከለከለውን የሚርቁ ሰዎች ጌታቸው ዘንድ የጸጋ ጀነቶች አለላቸው። ጀነቷን ወደ ነዒም ያስጠጋታል። ምንድነው ይላሉ ዑለማዎች፣ ልክ እንደ ዱንያ አትክልት ቦታዎች መብቀሏ ለመብቀሏ የሚያሰጋ ነገር የሌላት ሁል ጊዜ መደሰቻ መጣቀሚያ እንጂ ምንም አይነት ክፉ ነገር የሌለባት መሆኗን ለማመላከት ነው። ኢነ ሊልሙተቂነ ለጥንቁቆቹ عند ربهم ጌታቸው ዘንድ ጀናት ነዒም የጸጋ የመጣቀሚያ ጀነቶች አላቸው። አፈነጅዐሉ ሙስሊሚና ከልሙጅሪሚን ሙስሊሞችን እንደ አመፀኞቹ እናደርጋለን። ይሄ እስቲፍሃሙ ሊኢንካር ነው። አይ በፍጹም አናደርግም። ይሄ ወረደው አላህ ተባረከ ወተዓላ እሱን ለሚፈሩት ለሙስሊሞች ጀነት አለላቸው፣ መልካም ነገር ተዘጋጅቶላቸዋል ባለ ጊዜ ሙሽሪኮች ምን አሉ? አይ እነዚህ ሰዎችማ በአኼራ መልካም ነገር የሚያገኙ ከሆነ እኛ ከነሱ የተሻለ ማግኘታችን አይቀርም። እንደው በዛ ከተባለ እኩል ነው እንጂ የምንሆነው ከነዚህ ሰዎች ያነሰ ነገር ወይም ደግሞ የከፋ ነገር ሊያጋጥመን አይችልም ማለት። በዱንያ እነሱ ያዩት ሀብት፣ ስልጣን እና የተለያዩ የዱንያ ጌጣጌጦች መሰጠታቸው በእነዚህ ነገራቶች ከአንዳንድ ሙስሊሞች መብለጣቸው በአኼራም እንደዚሁ መልካም ነገር እንደሚገባቸው አሳምኗቸዋልና አላህ ለአማኞች እሱን ለሚፈሩ ሰዎች ጀነትን ቃል በገባላቸው ጊዜ መልካም ነገር ተዘጋጅቶላቸዋል ባላቸው ጊዜ እኛም ከነዚህ ሰዎች የከፋ ነገር አያጋጥመንም ማለት። ለዚያ ነው አላህ እናንተን በእኔ የምትክዱ መልእክተኛዬን ጥላት አድርጋችሁ የምትይዙ ሰዎችን ለእኔ እጅ ከሰጡና ታዛዥ ከሆኑ ሰዎች ጋር እንዴት እኩል አደርጋችኋለሁ? ይሄም አይሆን ነው እያለ ሀሳባቸውን ውድቅ እያደረገባቸው ነው። አፈነጅዐሉ ሙስሊሚና ከልሙጅሪሚን ሙስሊሞቹን እንደ አመፀኞቹ እናደርጋለን። ማለኩም ለእናንተ ምን አላችሁ? ከይፈ ተሕኩሙነ እንዴትስ ትፈርዳላችሁ? ማለኩም አይ በአማርኛኛ ምን ነካህ እንደምንለው ነው። አንድ ሰው የማይባልና የማይመስል ነገር ሲያወራ ምን አጋጠመህ አቅልህ ምን ነክቶህ ነው እንደምንለው፣ እነዚህም ሰዎች የማይታሰብ ነገር ስለሆነ እያሰቡ ያሉት አላህ ተባረከ ወተዓላ ማ ሐሰለ ሊዑቁሊኩም መለዚ ደሃኩም ያላቸው ምንድነው? አእምሯችሁን የነካችሁ ምንድነው ያጋጠማችሁ? ከይፈ ተሕኩሙነ አይ ከይፈ ተظنون هذا الظن بالله ተባረከ ወተዓላ አላህ ፍትሑ የተሟላ ከመሆኑ ጋር እንዲህ አይነት ጥርጥር እንዴት ትጠረጥራላችሁ? እንዲህ አይነት ፍርድስ እንዴት ትፈርዳላችሁ? ማለኩም ለእናንተ ምን አላችሁ? ከይፈ ተሕኩሙነ እንዴት ትፈርዳላችሁ? አም ለኩም ኪታቡን
ወይስ ለእናንተ መጽሐፍ አላችሁ? ፊህ ተድሩሱነ በሱ የምታጠኑበት የምትማሩበት የሆነ ኢነ ለኩም ፊህ ለማ ተኸየሩን በውስጡ ለእናንተ የምትመርጡት አላችሁ የሚል አይ ይህ ነገር በዐቅል ተቀባይነት የለውም። አላህ ተባረከ ወተዓላ ማለኩም ከይፈ ተሕኩሙን እንዳላቸው የሰው ልጅ በአእምሮ ሲያስበው መልካም የሚሰራና አጥፊ በኩል እይታ ሊታይ አይገባውም። ስለዚህ በዐቅል ተቀባይነት ከሌለ ሌላ ምንጭ አላችሁ ማለት ነው። ያ ደግሞ ምንጭ አላህ ተባረከ ወተዓላ የምታነቡት የምትማሩት በዚያ መጽሐፍ ውስጥ ደግሞ ሙስሊሞችና ሙስሊሞች እኩል ይሆናሉ የሚል ነገር ያገኛችሁበት መጽሐፍ አለ ወይ ያላችሁ ነው። አም ለኩም ኪታቡን ወይስ ለእናንተ መጽሐፍ አላችሁ? ፊህ ተድሩሱነ በሱ የምታነቡበት የምታጠኑበት ኢነ ለኩም ፊህ ለማ ተኸየሩን በውስጡ ለእናንተ የምትመርጡት አላችሁ የሚል የምትፈልጉት ነገር የመረጣችሁት ምርጫ ትክክለኛ ነው ብሎ ማረጋገጫ የሚሰጣችሁ መጽሐፍ አለ ወይ ነው። ይሄም አይደል ለኢንካር ነው። እኔ እንዲህ አይነት ነገር አውርጄ አላውቅም፣ በፍጹም ተቀባይነት ያለው ነገር አይደለም። አላህ በተለያዩ አያቶች እንዳለው ደጋግ ሰዎችና አጥፊዎች በፍጹም እኩል ሊሆኑ አይገባቸውም በዱንያም በአኺራ። በል አላህ ተባረከ ወተዓላ ሰማያትን ምድርን የፈጠረው መልእክተኞችን የላከው መጽሐፍቶችን ያወረደው መልካም ሰሪዎች በመልካም ስራቸው እንዲመነዱ አጥፊዎችን በጥፋታቸው እንዲቀጡ ነው። أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا وعملوا الصالحات سواء محياهم ومماتهم ساء ما يحكمون وخلق الله السماوات والأرض بالحق ولتجزى كل نفس بما كسبت وهم لا يظلمون እነዚያ ወንጀልን የሚፈጽሙ ሰዎች እንደነዚያ እንዳመኑትና መልካምን እንደሰሩት በሕይወታቸውም በሞታቸውም ልናደርጋቸው ያስባሉ እንዲያ ምንኛ የከፋ አስተሳሰብ ነው የሚያስቡት። ፍርዳቸው ተቀባይነት የሌለውና ውድቅ ነው። አላህ ተባረከ ወተዓላ ሰማያትና ምድርን የፈጠረው ለምንድን ነው? እያንዳንዷ ነፍስ በከሰበችው እንድትመነዳ ነው። أم نجعل الذين آمنوا وعملوا الصالحات كالمفسدين في الأرض أم نجعل المتقين كالفجار كتاب أنزلناه إليك مبارك ليتدبروا آياته وليتذكروا أولو الألباب الله تبارك وتعالى أمان يسجن ككافر ጋር መልካም ሰሪዎችን ከአጥፊዎች ጋር በፍጹም እኩል አያደርጋቸውም። በዱንያም በአኺራ መልካም የሚሰሩ ሰዎች መልካም ኑሮ በዱንያ ይኖራሉ፣ በአኺራም ደግሞ ዘላለማዊ የሆነ ጸጋ ይሰጣቸዋል። ኩፋሮቹም በተቃራኒ ማለት ነው። ስለዚህ እንዲህ አይነት ፍርድን የሚፈርድ መጽሐፍ እኔ አላወረድኩም ከየትም አታገኙም። አም ለኩም አይማኑን ዐለይና ወይስ ለእናንተ በእኛ ላይ መሐላዎች አሏችሁ? አይማኑን አይ ዑሁዱን ወመዋቲቅ ቃል ኪዳን ገብተንላችሁ መሐላ ምለንላችኋል ወይ ያለ ነው። ባሊገቱን ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ ደራሽ የሆነች ወይም ደግሞ አንዳንዶቹ ዑለማዎች ባሊጋ የሚለውን ለአይማኑ ሙአኪድ ነው። አይ መሐላው ቃል ኪዳኑ ድካ የደረሰ የሆነ ቃል ገብተንላችኋል ወይ። አንዳንዶቹ ደግሞ ባሊገቱን ኢላ የውሚል ቂያማ አይ ተንተሂ ቢኩም ኢላ የውሚል ቂያማ እስከ የውሚል ቂያማ ድረስ የሚያደርሳችሁ ለእናንተ ቃል ኪዳንን ገብተናል ወይ። ኢነ ለኩም ለማ ተሕኩሙን ለእናንተ የምትፈርዱት አለላችሁ በማለት አይ በአእምሯችሁ ይሄ ነገር ተቀባይነት ከሌለው የምትፈርዱትን ፍርድ የሚያረጋግጥም መጽሐፍ ከሌለ ከአላህ ዘንድ ቃል ኪዳን ተገብቶላችኋል ወይ? አላህ ምሎላችኋል ወይ? ለእናንተ የምትፈርዱት ነገር የምትጠረጠሩት ነገር ትክክል ነው ተቀባይነት አለው ብሎ አረጋግጦላችኋል ወይ ያለ። አም ለኩም አይማኑን ዐለይና ወይስ ለእናንተ በእኛ
ላይ መሐላዎች አሏችሁ بالغة إلى يوم القيامة اسكا قيامة درس دراسهم إن لكم لما تحكمون لأن أنت يمتفردت على تهمل سلهم طيقاتشو أي نبينا عليه الصلاة والسلام النبي المشركون طيقاتشو يلاتشو أيهم بذلك زعيم ما لم يأتشو بذي تياج عندهنا زعيم أي ضامن والمتكفل إهنا در يوم القيامة عندما يكسر الله تبارك وتعالى أن الزوج عندما يلوك مسلمون كمسلمون قال أقول يا درقال بل كانوا سيتشال لفتحشوال يملوا نقر إن الرقال بلنا تفكرا يعلمونه ما أنه تياجم يهونه على بنة وصلوا إهنا در يوم القيامة يكسران እኔ ተያዥ ሆንላችኋለሁ እኔ ዋስ ሆናችኋለሁ የሚለው የትኛው ነው እስኪ አምጡ በላቸው ያለ ሰልሁም አዩሁም ቢዛሊከ ዘዒም ማንኛቸው በዚህ ተያዥ እንደሆነ ጠይቃቸው አምለሁም ሹረካኡ ወይስ ለነሱ ተጋሪዎች አሏቸው ሹረካኡ አይ ሹረካኡ ሊላሂ ፊል ኡሉሂያ በአምላክነት በጌትነት ከአላህ ጋር ተጋሪ የሆኑ الله እንኳን ይሄን ነገር አልሰጥም ቢል እኛ እንሰጣችኋለን አብሽሩ የሚሏቸው አማልክቶች አሏቸው ወይ ያለ አምለሁም ሹረካኡ ወይስ ለነሱ ተጋሪዎች አሏቸው فليأتوا بشركائهم إن كانوا صادقين እውነተኞች ከሆኑ ተጋሪዎቻቸውን ያምጡ አላህ የፈረደውን ፍርድ ቀልብሰው ለሙስሊሞች የሚገባውን ነገር ለእናንተም እንሰጣችኋለን ብለው ይህንን ፍርድ የሚያጸድቁላቸው የሚያረጋግጡላቸው ካሉ እስኪ አምጡ ያሳየኝ እያለ ነው አላህ ተባረከ ወተዓላ። በዚያን ቀን ፍርዱ ለአላህ ብቻ ነው። እነዚህ በዱንያ ከአላህ ውጭ የሚያመልኳቸው አካላቶች ሊያማልዱላቸውም ይሁን አላህ ከፈረደባቸው ፍርዶች ሊሰጧቸው አይቻላቸውም። ስለዚህ በእነዚህ አያቶች አላህ በጥያቄ መልኩ በአእምሮም በመጽሐፍትም በማንኛውም መልኩ ደህነኞች ከአጥፊዎች ጋር እኩል የሚሆኑበት መንገድ ሁኔታ እንደሌለ እያረጋገጠ ነው። ሐታ እነዚህ ሰዎች በራሳቸው በዱንያ መኖራቸው የሚሰርቅና የማይሰርቅን የሚዋሽና የማይዋሽ እኩል የሚያዩና እኩል ቦታ የሚሰጡ ሰዎች አልነበሩ። እንኳን አላህ ተባረከ ወተዓላ ፍርዱ የተሟላ ፍርዱ የተስተካከለ የሆነው ጌታ ይሁንና ሰዎች ዘንድ እንኳን አጥፊና አልሚ በኩል እይታ አይታይም። የውመል ቂያማ በዚህ በኩፍራችሁ ላይ የምትቀጥሉ ከሆነ የሚያጋጥማችሁ ነገር እናንተ እንደምትጠብቁትና እንደምትጠረጥሩት መልካም ሳይሆን ለክፉዎች የተዘጋጀው ቅጣት ነው ያላቸው። የውመ ይክሸፉ ዐን ሳቂን ከባቱ በሚገለጥበት ቀን ወይድዐውነ ኢለ ሱጁድ ወደ ስግደትም ይጠራሉ ፈላ የስተጢዑን አይችሉምም። የውመ ይክሸፉ ዐን ሳቂን የሚለው በሁለት መልኩ ነው የተረጎሙ ዑለማዎች። አንደኛው ابن عباس رضي الله عنه قالوا يوم يكشف عن ساق أن يكشف عن أمر عظيم وشديد አደገኛና አስከፊ የሆነው ነገር በሚገለጥበት ቀን ማለት ነው አለ። ምክንያቱም አረቦች ጦርነት በጣም በሚበረታ ጊዜ قامت الحرب على ساق ይላሉ። ወይም ደግሞ አንድ ሰው ችግር አጋጥሞት ለማምለጥ ካለበት መከራ ለመውጣት በሚሞክርበት ጊዜ ሸመረ عن ساقه ይባላል። አይ ልብስን መሰብሰብ ባትን ማሳየት አረቦች ዘንድ የሁኔታውን አስቸጋሪነትና አስከፊነት ለመግለጽ የሚጠቀሙት አገላለጽ ነው። ስለዚህ ያን ይዞ ኢብኑ አባስ ረዲየላሁ ዐንሁ ወገይሪሂ ሚነ ሰለፍ የውመ ይክሸፉ ዐን ሳቅ ማለት ምንድነው? አይ የውመ ይክሸፉ ዐን ሽደት ወፈዳዕ الأمور في يوم القيامة وهذه እንዳለው ኢብኑ አባስ ረዲየላሁ ዐንሁ أشد ساعة في يوم القيامة
የውም القيامة በአጠቃላይ ቀኑ አደገኛ ነው አስቸጋሪ ነው ይሄ ግን ባቱ የሚገለጥበት ሰዓት አለ ከየውም القيامة ሰዓታቶች ሁሉ አስከፊውና አደገኛው ይሄ መጀመሪያው ተፍሲር ነው አብዛኛዎቹ ሙፈሲሮች የሄዱበት ሁለተኛው ደግሞ يوم يكشف عن ساق የሚለው አላህ ተባረከ ወተዓላ ነው ባቱን ለባሮቹ የሚገልጸው وهذا بحديث نبينا عليه الصلاة والسلام في الصحيحين متانا يوم القيامة الله تبارك وتعالى ፈጣሪ እንዲጣራ ያደርጋል እያንዳንዱ ሰው ሲያመልከው ወደ ነበረው አካል ይሄድ ይባላል ከዚያ ክርስቲያኑም ወደ መስቀሉ አይሁዱም ወደሚያመልከው ሁሉም ህዝብ ወደሚያመልከው አካል ይሄዳል የተውሂድ ሰዎች ብቻ ይቀራሉ ከዚያ አላህ ተባረከ ወተዓላ ወደ እነዚህ ሰዎች ይመጣና ሁሉም ሰው ወደሚያመልከው አካል ይሄድ ተብሎ የለም ወይ እዚህ ምን ያስቀምጣችኋል ይላቸዋል እነሱም ጌታችንን እየጠበቅን ነው ከዚያም ብታዩት ታውቁታላችሁ ወይ ጌታችሁን አላቸዋል እነሱም إذا تعرف إلينا عرفنا እንድናውቀው ካደረገን እናውቀዋለን የዚያን ቀን ደግሞ ከነቢያቶች ውጭ የሚናገር ማንም የለም አሉ አይ አላህ ተባረከ ወተዓላ የሚያናግሩት ነቢያቶች ናቸው በእኛና በሱ መካከል ምልክት አለ እናውቀዋለን ይላሉ ከዚያም አላህ ተባረከ ወተዓላ ግርዶውን ያነሳና ባቱን በሚገልጽላቸው ጊዜ አጠቃላይ ሙእሚኖች ስጁድ ይወርዳሉ ሙናፊቆችም ከሙእሚኖች ጋር አብረው ስጁድ ለማድረግ በሚሞክሩበት ጊዜ ጀርባቸው ቀጥ ይላል ስጁድ ማድረግ አይችሉም ጎንበስ ለማለት በሞከሩ ቁጥር በጭንቅላታቸው ይደፋሉ ስለዚህ يوم يكشف عن ساق የሚለው ቢላ በሐዲስ እንደተረጋገጠው يوم يكشف الله تبارك وتعالى عن ساقه لعباده المؤمنين ማለት ነው አላህ ለሙእሚን ባሮቹ ባቱን በሚገልጽበትና በሚያሳያቸው ቀን ማለት ነው እዚህ ላይ እንደ አፍል ልንይዘው የሚገባው ነገር ምንድነው አንዳንድ ሰዎች ይሄንን ኢብኑ አባስ ረዲየላሁ ዐንሁ ተፍሲር ይዘው ምን ይላሉ ከሰለፎች ተእዊል ተይዟል አይ የአላህ ተባረከ ወተዓላ ባህሪያቶችን በግልጽ ከመጡበት መንገድ በተቃራኒ መተርጎም ማለት ነው ልክ አሁን የቢድዓቶች አላህ ከዓርሽ በላይ ነው ሲባል ምን ይላሉ አላህ በዛቱ ሳይሆን ከዓርሽ በላይ የሆነው ስልጣኑ ነው ከዓርሽ በላይ የሆነው ይላሉ አደምን በእጁ የፈጠረው ሲባሉ በእጁ ማለት በኃይሉ ማለት ነው ይላሉ ከዚያም ውስጥ የአላህን ተባረከ ወተዓላ ስሞችና ባህሪያቶች ባልተፈለጉበት መንገድ ይተረጉማል እና ለእንዲህ አይነት መዝሙም ለሆነው ተእዊላቸው አንዳንድ ሹብሃዎችን ሲያመጡ ምን ይላሉ ኢብኑ አባስ ረዲየላሁ ዐንሁ يوم يكشف عن ساق የሚለውን አያ بمعنى الشدة والكرب ተርጉሞታልና ተእዊል ጃኢዝ ነው ይላል ولكن እኛ እዚህ ላይ الراجح ትክክለኛው እዚህ ላይ መተርጎም ያለብን በሁለተኛው ቀውል ነው ምክንያቱም ከነብያችን አለይሂ ሰላቱ ወሰለም ሐዲስ ስላለ ማለት ነገር ግን የቁርአን አያቱ ብቻውን ይቺ አያ የአላህን ባህሪ የምትገልጽ መሆኗን አታመላክትም ምክንያቱም يوم يكشف عن ساق الله የሚል የለም ወይም ደግሞ يوم يكشف الله عن ساقه የሚል የለም ነኪራ ሆኖ የመጣው ይሄ ባህሪ ወደ ማንም ሙዳፍ አልተደረገ እቺን አንቀጽ ስለ አላህ ተባረከ ወተዓላ ባህሪ የምትናገርናት እንድንል ያስቻለ አያቱን ተረተንና ተርጉመነው ሳይሆን ይሄንን አያ የሚተረጉም ከነብያችን አለይሂ ሰላቱ ወሰለም ሐዲስ ስላለ ስለዚህ ኢብኑ አባስ ቁርአንን በትክክለኛ መንገድ ነው የተረጎመው بعربوت ساق ማለት አይከሽፉ ሳቅ بمعنى الشدة ይመጣል ብለናል ضمير የለም ይሄንን ሲፋ ወደ አላህ ተባረከ ወተዓላ የሚያስጠጋ ነገር ግን ሐዲሱ የደረሰው ነብያችን አለይሂ ሰላቱ ወሰለም ይሄንን የቁርአን አንቀጽ የሚያብራራና የሚተረጉም ንግግር ተናግረዋልና በዚያ መተርጎም አለብን የሚለው ትክክለኛ አካሄድ
ነገር ግን የመጀመሪያው አካሄድ የተሳሳተ አይደለም። ምክንያቱም حتى ابن عباس رضي الله عنه ከሱ ጋር በመጀመሪያው መንገድ ይህንን አያ የተረጎሙት ዑለማዎች ሲፈቱ ሳቅ ለአላህ ተባረከ ወተዓላ ያጠቃሉ። ምንድነው ልዩነቱ? እኛ ሲፈቱ ሳቅ ለአላህ የምናጠቀው በዚህ የቁርአን አንቀጽ ሳይሆን في الصحيحين በመጣው ሐዲስ ነው ይላል። ግልጽ ነው አይደል? ስለዚህ ኢብኑ አባስ እዚህ ላይ ሳቅን ቢመዕነ ሽዳ ተርጉሞታል ስንል የአላህን ተባረከ ወተዓላ ባህሪ ተዕዊል እያደረገ አይደለም። በል ቁርአኑን በትክክለኛ አረብኛ እየተረጎመው ነው። ሐዲሱን ተቀብሎ ለአላህ ተባረከ ወተዓላ ሲፈቱ ሳቅን ከማጽደቅ ጋር ማለት ነው። የውመ ዩክሸፉ ዐን ሳቅ ከባት በሚገለጥበት ቀን ويدعون إلى السجود فلا يستطيعون ولا سجدت يترالو አይችሉም። ለአላህ ተባረከ ወተዓላ ሙእሚኖች በሚሰግዱበት ጊዜ ሙናፊቆችም አብረው ሊሰግዱ ሲሉ መስገድ አይችሉም። ምክንያቱም ይሄ ቀን የጀዛ ቀን የምንዳ ቀን እንጂ የሥራ ቀን ስላልሆነ ማለት ነው። خاشعة أبصارهم አይኖቻቸው የፈሩ ተርሀቁሁም ቢላህ ውርደትን የምትሸፍናቸው ሲሆኑ በጣም ፈርተው ውርደት ሸፍኗቸው የዚያን ቀን ለአላህ ተባረከ ወተዓላ መስገድ ቢፈልጉ እንኳን አይሰግዱም አይችሉም። وقد كانوا يدعون إلى السجود ولمسجد برقت يضطروا نبر وهم سالمون እነሱ ደህና ሆነው ሳሉ በዱንያ መስገድ እየቻሉ መልካም ስራ መስራት እየቻሉ ኑ ለአላህ ስገዱ በሚባሉበት ጊዜ እንዲህ ይሉ ነበር። የሥራው ጊዜ አልቆ ሰዎች በሥራቸው በሚመነዱበት ቀን የተደበቀውና ምስጢራዊ የነበረው ሁሉ ነገር ግልጽ በወጣበት ቀን ዛሬ እንሰግዳለን ብለው ለአላህ ተባረከ ወተዓላ በሚሞክሩበት ጊዜ አይችሉም። خاشعة أبصارهم ترهقهم ذلة አይኖቻቸው የፈሩ ውርደት የምትሸፍናቸው ሲሆኑ وقد كانوا يدعون إلى السجود وهم سالمون እነሱ ደህና ሆነው ሳሉ በእርግጥም ወደ ስግደት ይጠሩ ነበር። በዚያን ጊዜ እንዲህ ስለሚሉ አሁን መስገድ አይችሉም። فذرني ومن يكذب بهذا الحديث በዚህ ንግግር ከሚያስተባብል ሰው ጋር ተወኝ። ቁርአንን አልቀበልም ከአላህ ዘንድ የመጣ አይደለም የሚለን ሰው ከኔ ጋር ተወው፣ ከሱ ጋር አትጨቃጨቅ፣ እኔ በቃሃለሁ። ይሄ ሱረቱል ሙዘሚል ላይ እንዳሳለፍ ነው። ወዒዱን ወተህዲድ ዛቻ ነው፣ ማስፈራሪያ ነው። ቁርአንን አልቀበልም ለሚል ሰው ፈዘርኒ ወመን ዩከዚቡ ቢሃዛ አልሐዲስ በዚህ ንግግር ከሚያስተባብል ሰው ጋር ተወኝ። ሰነስተድሪጁሁም ሚን ሐይሱ ላ ያዕለሙን ከማያውቁበት በኩል አዘናግተን እንይዛቸዋለን። ሰነስተድሪጁሁም ኢስቲድራጅ ማለት መልካም ነገር እየሰጠ ቀስ በቀስ ካለበት ሁኔታ እያወረደ ወደ ቅጣት ማቃረብ ነው። እነዚህ ኩፋሮች የአላህን መጽሐፍ የማይቀበሉ ሰዎች ሐቅ ተቀርቦላቸው በተደጋጋሚ አንቀበልም እምቢ ካሉ አላህ የመልካምን ነገር በር ይከፍትላቸዋል። ያ መልካም ነገር አላህ ወዶን ነው በአኺራም የሚያጋጥመን ኸይር ነገር ነው እያሉ ሲዘናቡ አላህ ተባረከ ወተዓላ ቀስ ብሎ እያሰረባቸው ነው። መጨረሻ ላይ ግን በተዘናጉበት ጊዜ ይይዛቸዋል። فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون እንዳሉና በተሰጡት ነገር ተደስተው በተዘናጉ ጊዜ ምንም አይነት ክፉ ነገር አያጋጥመንም ብለው በተማመኑ ጊዜ አላህ ተባረከ ወተዓላ ብርቱ የሆነ አያያዝን ይይዛቸዋል። ሰነስተድሪጁሁም ሚን ሐይሱ ላ ያዕለሙን ከማያውቁበት በኩል አዘናግተን እንይዛቸዋለን፣ ቀስ በቀስ እንቀጣቸዋለን። ወኡምሊ ለሁም እነሱንም አዘገያለሁ። ኡምሊ ለሁም አይ ኡአኺሩ አጃለሁም እድሜያቸውን አቆያለሁ፣ መልካምን ነገርም እንደዚሁ አሰፋላቸዋለሁ። ወኡምሊ ለሁም እነሱንም አዘገያለሁ። ኢነ ከይዲ መቲን ተንኮሌ
ብርቱ ነው። አላህ ተባረከ ወተዓላ ከሃዲዎችን የእሱን መልእክት ለማደናቀፍ ሴራን የሚጠነስሱ ተንኮልን ቀን ከሌት የሚሰሩ ሰዎችን የኔ ተንኮል የባሰ ነው ኃይለኛ ነው እያለ ነው። ይሄን ከይድ የሚለውን ከዚህ በፊት እንዳሳለፍ ነው። አላህ ተባረከ ወተዓላ በእነዚህ ባህሪያቶች على وجه الإطلاق አይገለጽም። አላህ ተባረከ ወተዓላ ይተናኮላል፣ ያሲራል፣ ያላግጣል አይባልም። ነገር ግን على وجه المقابلة ነው። በሚያላግጥ ላይ ያላግጣል፣ በሚያሲር ላይ ያሲራል፣ በሚተናኮል ላይ ይተናኮላል። هذا من كمال عدله سبحانه يا الله ህዝቡ የተሟላ መሆኑን የሚያመላክት ነው። እነዚህ ሰዎች የእሱን መልእክተኞች ጠላት አድርገው ይይዛሉ። መልእክቱ ወደ ሰዎች እንዳይደርስ ለማገድ ይሞክራሉ። ይህንንም ለማሳካት የተለያዩ ተንኮሎችን፣ ዘዴዎችን ይዘይዳሉ። ነገር ግን አላህ ተባረከ ወተዓላ ያረጋችሁትን ብታረጉ የእኔ ተንኮል ከእናንተ ተንኮል የባሰ ነው፣ የበረታ ነው። መልእክተኛውንም ዓለይሂ ሰላቱ ወሰላም አብሽር እያላቸው ወኡምሊ ለሁም እነሱን አዘገያለሁ ኢነ ከይዲ መቲን ተንኮሌም በጣም ብርቱ ነው። አም ተስአሉሁም አጅረን ወይስ ክፍያን ትጠይቃቸዋለህ? ፈሁም ሚን መግረም ሙስቀሉን እነሱ ከዕዳ የተከበዱ ናቸው። ይሄንን መልእክት እምቢ የሚሉት ሐቅን ስታቀርብላቸው አንቀበልም የሚሉት ለማስተምራችሁ ትምህርት ለማቀርብላችሁ ሂዳያ ክፈሉኝ ትላቸዋለህ ወይ እያለ ነው ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ክፍያ ካለብንማ ዕዳ ሊጫንብን ነው ይከብደናል ብለው ፈርተው ነው የማይቀበሉት። ከዚህ ውጭ ምን ምክንያት አላቸው? አንድ ሰው ኸይርን የሚፈልግ ከሆነ የተስተካከለ ሰው ከሆነ ሐቅ ሲቀረብለት በተለይ ደግሞ በነፃ ሲሆን ከፍሎም ቢሆን ቢቀበለው አይጎዳው ነበር። እነዚህ ሰዎች ግን ከአላህ እንጂ ምንዳን የማይፈልጉ ህዝቦቻቸውን ከእሳት ለማዳን ሁሉ ነገራቸውን አሳልፈው የሰጡ ነቢያቶችን የአላህን ተባረከ ወተዓላ ሪሳላ በሚያቀርቡላቸው ጊዜ እምቢ ይላሉ። አላህ ይህንን ጥያቄ ይጠይቃቸዋል። እነዚህ ሰዎች ሐቅን አንቀበልም የሚሉት ደሞዝ ክፈሉ ይብላቸዋል ወይ? ዕዳ በዕዳ ልንሆን ነው? ያ ዕዳ ደግሞ ሊከብደን የሚል ስጋት አለባቸው ወይ ያለ አም ተስአሉሁም አጅረን ወይስ ክፍያን ትጠይቃቸዋለህ? ፈሁም ሚን መግረም ሙስቀሉን እነሱም ከዕዳ የተከበዱ ናቸው። አም ዒንደሁም ልገይቡ ወይስ እነሱ ዘንድ የሩቅ ምስጢር እውቀት አለ? ፈሁም የክቱቡና እነሱም ይጽፋሉ ወይ? አይ አላህ ተባረከ ወተዓላ ለውሐል መሕፉዝ ላይ የጻፈውን የሩቅ ምስጢር እውቀት በአጠቃላይ አይተው አንብበው ከዚያ ላይ የጻፉትና ያሉበት ነገር ትክክለኛ የሆነ መሆኑን የሚያረጋግጥላቸው ነገር አላቸው ወይ ነው። ወኩሉ هذه الاستفهام بمعنى الإنكار ነው والتوبيخ እነሱን ለመውቀስ የሚያደርጉት ነገር ሁሉ ተቀባይነት እንደሌለው ለመግለጽ ነው። አም ዒንደሁም ልገይቡ ወይስ እነሱ ዘንድ የሩቅ ምስጢሩ አለ? ፈሁም የክቱቡና እነሱም ይጽፋሉ ወይ? ፈስቢር ሊሑክሚ ረቢክ ለጌታህ ፍርድ ታገስ። ፋዋዚ ላይ ሊተፍሪዕ የመጣችው አይ ነገሩ እንዳለን ከሆነ አላህ ተባረከ ወተዓላ ሐቅን የማይቀበሉ ሰዎችን እንደሚበቃ እነዚህ ሰዎች የሚናገሩት ንግግር ሁሉ ተቀባይነት የሌለው ከሆነ አንተ በሐቅ ላይ ነህና ለጌታ ፍርድ ታገስ። ፈስቢር ሊሑክሚ ረቢካ ለጌታ ፍርድ ታገስ። ወላ ተኩን ከሳሒብ ልሑቲ እንደ አሳው ባለቤትም አትሁን። የአሳው ባለቤት ሁወ ዩኑስ ብኑ መታ ዓለይሂ ሰላቱ ወሰላም ነቢዩላህ ዩኑስ ነው። ምክንያቱም ባህር ውስጥ ከወደቀ በኋላ አሳ ነባሪ ወጡት ስለነበር ዘኑን ብሎ አላህ ተባረከ ወተዓላ በተለያዩ አያቶች ላይ እንደጠራው የአሳው ባለቤት ይባላል። ስለዚህ እንደ አሳው ባለቤት እንደተቆጣው እንደተበሳጨው አትበሳጭ፣ ለጌታ ፍርድ ታገስ እያላቸው ነው።
ያው ዩኑስ አለይሂ ሰላም አላህ ተባረከ ወተዓላ ነይነዋ ወደምትባል አካባቢ ልኳቸው ነበር። እቺ ከተማ ደግሞ በጣም ኃይለኛ ከተማ ናት፣ ብዙ ሰዎች የሚኖሩባት ሐታ በዚያን ዘመን ማለት ነው። አርሰልናሁ ኢላ ሚአቲ አልፊን አው የዚዱን እንዳለ አንድ መንደር ውስጥ ከ100,000 ሰው በላይ ነበር የሚኖሩ እና አላህ ተባረከ ወተዓላ እነዚህን ሰዎች እኔን በአንድነት እንዲያመልኩ አስተምራቸው ብሎ ላከው። ከዚያ ዩኑስ አለይሂ ሰላም ዳዕዋ ማድረግ ቀጠለ። ከዚያ እነዚህ ሰዎች መልእክቱን አልተቀበሉም። ከብዙ ቆይታ በኋላ እምቢ ባሉ ጊዜ አላህ ዩኑስን 3 ቀን ስጣቸው ቅጣቴ እንደተቃረበባቸው እንደሚወርድባቸው ነገራቸው አለ። ከዚያም ዩኑስም አለይሂ ሰላም ነገሯቸው። ከዚያም በኋላ ከከተማው ወጣ አሉ። ነገር ግን ህዝቦቻቸው ዩኑስ አለይሂ ሰላም ከተማውን ለቀው በወጡ ጊዜ ወከዛሊክ የጠቆረ ጨለማ የሚመስል ደመና ከበላያቸው ባንዣበበ ጊዜ የአላህን ቅጣት ፈሩና ወዲያው ተመለሱ፣ ተውበት አደረጉ። ከዚያም ህፃናታቸውን ሽማግሌ እንስሳ ይዘው በአጠቃላይ ሜዳ ላይ ወጡ፣ ወደ አላህ መጮህ ጀመሩ፣ ምህረትን ለመኑ። የዚህን ጊዜ አላህ ተባረከ ወተዓላ ቅጣቱን መለሰላቸው። ፈለውላ ካነት ቀርየቱን አመነት ፈነፈዐሃ ኢማኑሃ ኢላ ቀውመ ዩኑስ ለማ አመኑ ከሸፍና ዐንሁም ዐዛበ ልኺዚ ፊል ሐያቲ ዱንያ ወመተዕናሁም ኢላ ሒን እንዳሉ ያን ቅጣት መለሰላቸው። ከዚያ ዩኑስ አለይሂ ሰላም ከሀገሪቱ ወጥተው ነበርና መንገደኛ አግኝተው የነይነዋ ሰዎች ምን አጋጠማቸው? ከዚያም ሰውየው የሆነውን ነገር ነገራቸው። ወደ አላህ ተመልሰው ቅጣቱ ተመልሶላቸዋል፣ መልካም ነው። የዚህን ጊዜ ዩኑስ ተቆጡ። ውሸታምም አልባልም፣ ወደዚህ ሀገር በፍጹም አልገባም ብለው አመለጡ። ከአላህ ማምለጫ የለም። ወዘኑኒ ኢዝ ዘሀበ ሙጋዲበን ፈظነ አን ለን ነቅዲረ ዐለይህ እንዳለው አላህ ተባረከ ወተዓላ። ከዚያ ተቆጥተው ጀልባ ላይ ተሳፈሩ። ከዚያ ጀልባይቱ በባህር ላይ የሄደች ኃይለኛ ማዕበል ተነሳ። ሰዎቹ መቀመጥ አልቻሉም ጀልባዋ ላይ። ከዚያ በኋላ እቺ ጀልባማ ዕቃ በዝቶባታል መቀነስ አለባት ብለው የያዙትን ዕቃ ሁሉ አራገፉ። ዕቃቸውንም ካራገፉ በኋላ ጀልባይቱ በትክክል መሄድ አልቻለችም። ስለዚህ ሰው እየመረጡ መጣል አለባቸው። ማንን እንጣል? ዕጣ እንጣጣል ተባለ። ከዚያ ዕጣ ተጣለ። ሲያወጡት የዩኑስ አለይሂ ሰላም ስም ነው የሚወጣው። ከዚያ ሰውየውን ያውቋቸዋል። ይሄን ደግሰውማ ባህር ላይ አንጥልም እንድገማ። አሁንም ቢደግሙ ዩኑስ አለይሂ ሰላም ሶስተኛም ሲያወጡ ዩኑስ አለይሂ ሰላም ፈሳሀመ ፈካነ ሚነ ልሙድሐዲን እንዳለ አላህ ተባረከ ወተዓላ። 3 ጊዜ ዕጣ ተጣጣሉ፣ 3ቱንም ተሸነፉ። አላህ ተባረከ ወተዓላ የፈለገው ነገር ስለሆነ ማለት ነው። የዚህን ጊዜ ዩኑስን አንስተው ባህር ውስጥ ወረወሯቸው። ባህር ውስጥ ሲጥሏቸው አሳ እየጠበቃቸው ነው። እዚያ ላይ አላህ ተባረከ ወተዓላ ስጋውንም እንዳትነሳ አጥንቱንም እንዳትሰብር ዝም ብለህ አስቀምጠው ብሎ አዞታል። ይሄንን አሳ ዋጣቸው። ከዚያ ዩኑስ አለይሂ ሰላም እዚህ መከራ ውስጥ የገቡ ጊዜ ፈናዳ ፊ ዙሉማት ጨለማዎች ውስጥ ሆነው ተጣሩ። አላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። እንደ ወነጀሉ እንዳጠፉ ተሰማቸውና ወደ አላህ ተባረከ ወተዓላ መጮህ ጀመሩ፣ ልመና ጀመሩ። ምን ይላሉ አንዳንድ ዑለማዎች? ዩኑስ አለይሂ ሰላም ዱዓ ባደረጉ ጊዜ ዓርሽ አካባቢ እንደው ድምፁ ተሰማ። ከዚያ መላኢካዎች ያ ረብ ይሄንን ባሪያህንና ድምፁን እናውቀዋለን፣ ሁልጊዜ የሚያወጣ ሁልጊዜ የሚለምንህ ነው፣ ከየት አካባቢ ሆኖ እንዲህ ድምፁ በጣም የደከመው አሉ። አላህም ይሄማ ባሪያዬ ዩኑስ ነው፣ አምጦኝ እየቀጣሁት ነው፣ አድነዋለሁኝ አለ። ከዚያም አሳውን እንዲተፋው አዘዘው። ቀጥሎም አላህ ተባረከ ወተዓላ ያው ተውበታቸውን ተቀብሎ
ከመልካም ባሪያዎች መካከል አደረጋቸው። ስለዚህ ምን እያላቸው ነቢያችን አለይሂ ሰላቱ ወሰላም ልክ ዩኑስ አለይሂ ሰላም እንዳደረገው እንዳታደርግ በል ጌታ የሚወስነውን እስከሚወስን ድረስ መጨረሻ የሚያደርገውን እስከሚያደርግ ድረስ ዝም ብለህ ታገስ ነው። እሱ ከፈራጆች ሁሉ በላጭ ፈራጅ ነው። ለአንተ የሚበጅህን የሚጠቅምህን ነገር ያውቃልና ለፍርድ የታገስ ውሳኔን እንዳትቆጣ እንዳትበሳጭ ያላቸው ፈስቢር ሊሑክሚ ረቢከ ለጌታህ ፍርድ ታገስ ወላ ተኩን ከሳሒቢ ልሑቲ እንደ አሳው ባለቤትም እንዳትሆን ኢዝ ናዳ ወሁወ መክዙም እሱ በጭንቀት የተሞላ ሆኖ በተጣራ ጊዜ መክዙም አይ መግሙም ወመክሩህ እዚያ ባህር ውስጥ በገቡ አሳ በዋጣቸው ጊዜ ጥፋት አጥፍተዋል። ከአላህ ተባረከ ወተዓላ እየሸሹ ነው። የጣለባቸውን ኃላፊነት ትተው ውጣ ሳይላቸው ከሀገር ለቀው እየወጡ ነው። ያሉበት መከራ አንድ መከራ ነው። ከዛ በተጨማሪ ደግሞ አላህን እንዳመፁ አውቀው ጭንቅ መከራ ውስጥ ሆነው ተጣሩ። የተጣሩባት ጥሪ ቅድም እንዳሳለፈው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን የሚለው ይሄንን ጥሪ በተጣሩ ጊዜ ለውላ አንተ ዳረከሁ ኒዕመቱ ሚን ረቢህ ከጌታው የሆነ ጸጋ ባያገኘው ኖሮ ለኑቢዘ ቢልዓራኢ በምድረ በዳ በተወረወረና በተጣለ ነበር። ወሁወ መዝሙም እሱ ተወቃሽ ሲሆን አይ አላህ ተባረከ ወተዓላ የሚወዳቸውን ባሮቹን የሚጠብቅበት ወደ መልካም ነገር የሚመራበት ሉጥፍ አለው፣ ጸጋ አለው። ዩኑስን ሸሽተው ሲሄዱ ዝም ብሎ ቢተዋቸው የኖርከውን ያክል ኑር ቢላቸው ምን ይሆን ነበር? ተወቃሽ ነው ይቀሩ ነበር። ነገር ግን አላህ የሚወዳቸውን ባሪያዎቹ ሲያጠፉ ዝም ብሎ አይተዋቸው፣ ጥፋታቸውን የሚያውቁበት መከራ ይለቅባቸዋል። የዚያን ጊዜ ነው ወደ አላህ ሲሸሹ ጥፋታቸውን ሲያምኑና ምህረቱን ሲለምኑ መመለሳቸውን ይቀበላቸዋል፣ የተሻለን ነገር ይሰጣቸዋል። ጸጋዬን ባልውልለት ኖሮ መልካም ነገር ባልሻለት ኖሮ የተወቀሰ ሆኖ በምድረ በዳ ይወረወር ነበር። አልዓራእ ሁወ አልአርዱ ለቲ ላ ዘርዐ ፊሃ ምንም አይነት ነገር ያልበቀለባት ባዶ የሆነች በረሃማ ናት። ዩኑስን ዓለይሂ ሰላም አሳው የተፋቸው ምድረ በዳ ላይ ነው። አላህ ተባረከ ወተዓላ እዚያ ቦታ ላይ ግን የሚበሉት ነገር አበቀለላቸው። ወከዛሊክ ወተትን ሲያስፈልጋቸው የሚያልቡትና የሚጠጡትን እንስሳ አመጣላቸው። ይሄ ሁሉ የሆነው ለምንድን ነው? የኔ ጸጋ ልውልበት ስለፈለኩኝ ከመልካም ባሮች መካከል አንዱ ስለሆነ ነው። አንተም እሱ ያደረገውን የምታደርግ ከሆነ ልትወቀስ ስለምትችል ተጠንቀቅ እያላቸው ነቢያችን ዓለይሂ ሰላቱ ወሰላም ደረጃህ እንዲጠበቅልህ እኔ ዘንድ ያለህ ክብር እንዲቆይልህ ከፈለግ ለምፈርደው ፍርድ ታጋሹን እማዝህን ተከተል። ለውላ አንተ ዳረከሁ ኒዕመቱ ሚን ረቢህ ከጌታው የሆነ ጸጋ ባያገኘው ኖሮ ለኑቢዘ ቢልዓራኢ በምድረ በዳ በተጣለ ነበር። ወሁወ መዝሙም እሱ ተወቃሽ ሆኖ ፈጅተባሁ ረቡሁ ጌታውን መረጠው ፈጀዐለሁ ሚነ ሳሊሒን ከደጋጎቹም አደረገው። እነ ሸይኹል ኢስላም ረሕመቱላሂ ዐለይሂ እንደሚሉት ዩኑስ ዐለይሂ ሰላም ይሄንን ጥፋት ከማጥፋታቸው በፊት ከነበራቸው ደረጃ ከጥፋቱ በኋላ ያላቸው ደረጃ ነው የሚበልጠው ይላል። አንድ ሰው ካጠፋ በኋላ ልቡ ይሰበራል፣ ለአላህ ተባረከ ወተዓላ ይተናነሳል። ኸይር ለመስራትም ይሁን ደረጃ ለማግኘት አቅም እንደሌለው ያውቃል። ሁሉም ነገር የሚገኘው በአላህ እገዛ በአላህ ተውፊቅ እንደሆነ ያምናል። እንዲህ አይነቶቹ አስተሳሰቦች ናቸው አንድን ባሪያ አላህ ዘንድ ከፍ የሚያደርጉት። አማ ዝም ብሎ ዒባዳ እየሰራ በራሱ የሚደነቅ አቅም አለኝ እውቀት አለኝ ደረጃ አለኝ የሚል ይሄ ሰው ኸይር የተፈለገበት አይደለም። እና አንድ ሰው ጥፋት ካጠፋ
ጥፋቱን አምኖ ወደ አላህ ተናንሶ ምህረቱን መለመን ወደ እሱ መመለስ ነው ያለበት። መጀመሪያ ከነበረ የበለጠ ደረጃ ይሰጠዋል። ወከዛሊክ ከመልካም ባሮቹ ያደርገዋል። አላህ ተባረከ ወተዓላ ያደረገው ምንድነው? ዩኑስ አለይሂ ሰላም ወንጀላቸውን አውቀው ተጸጽተው ወደ አላህ ሲመለሱ ምህረት ያደረገላቸው፣ ነብይነቱንም መለሰላቸውና ሂድ ወደ ነይነዋ ተመልሰህ እነዚህን ህዝቦችን አስተምር ብሎ ከነብያቶቹና ከመልካም ባሮቹ መካከል አደረጋቸው። ፈጅተባሁ ረቡሁ ጌታውን መረጠው። ፈጀዐለሁ ሚነ ሷሊሒን ከደጋጎቹም አደረገው። ወኢን የካዱ አለዚነ ከፈሩ ለዩዝሊቁነከ ቢአብሳሪሂም እነዚያ የካዱት በዓይኖቻቸው ሊጥሉህ ይቃረባሉ። ለዩዝሊቁነከ ቢአብሳሪሂም ቢመዕና የዕታኑነከ አይ አይንናስ እንደምንለው ማለት ነው በአማርኛ። አብዛኛዎቹ ዑለማዎች የተረጎሙት እንደዚያ ነው። እነዚህ ከሃዲዎች አንተን ከመጥላታቸው ከመመቅኘታቸው የተነሳ በጣም አይተው ሊጥሉህና በእይታቸው ሊገሉህ ይቃረባሉ ማለት ነው። ለዩዝሊቁነከ ቢመዕና የዕታኑነክ አው ቢመዕና ለዩህሊኩነክ አው ቢመዕና ለዩስሪዑነክ ሊጥሉህ ሊያጠፉህ በአይን ሊወጉህ ይቃረባሉ ነው። ያው አይንና የሚባለው ነገር በሸሪዓ ሳቢት ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉ አልዐይኑ ሐቁን አይንና ሐቅ ነው ብለዋል። ወለው ካነ ሸይኡን ሳቢቀን አልቀደር ለሰበቀ አልዐይን እንደው አንድ ነገር ቀደርን የሚቀድሙ ቢሆን ኖሮ አይንና ነበር የሚቀድመው ብለዋል። ወከዛሊክ በሌላ ሐዲስ እንዳሉ ላ ሩቅየተ ኢላ ሚን ዐይን አው ሑማ ከአይንናትና ከመነደፍ አይ በመርዛማ የሆኑ እንስሳዎች ማለት ነው እንጂ ሩቅያ የለም ብለዋል። ወከዛሊክ የልጅ ልጆቻቸውን ሐሰንና ሁሰይንን ነቢያችን አለይሂ ሰላቱ ወሰላም ሩቅያ ያደርጉላቸው ነበር። ከአይንናት እንዲጠበቁ ዱዓ ያደርጉላቸው ነበር። أعوذكما بكلمات الله التامة من كل شيطان وهامة ومن كل عين لامة እያሉ ሐሰንና ሁሰይንን ከአይንናት የሚጠበቁበት ዚክር ይሉላቸው ነበር። ወከዛሊክ ኢብራሂም አለይሂ ሰላም ለልጆቻቸው ለኢስሐቅና ለኢስማኤል ተመሳሳይ ዱዓ ያደርጉ እንደነበር ተናግረዋል። ስለዚህ አይንና ሐቅ ነው። ወላኪን ሸሪዓ ከዚህ ነገር ለመጠበቂያ መንገድን አስቀምጧል። ወከዛሊክ አንድ ሰው በዚህ ነገር ከተነካ መድኃኒትን ተቀምጧል። የመጀመሪያው መጠበቂያው ዚክር ማብዛት ነው፣ በአላህ መጠበቅ ነው። ከተከሰተ ደግሞ አንድ ሰው በአይን ከተወጋና ይህ ነገር ካጋጠመው መድኃኒቱ አንድ ሩቅያ ሸርዕያ ነው። ልክ ነቢያችን አለይሂ ሰላቱ ወሰላም ጅብሪል ሩቅያ ያደርግላቸው እንደነበር ማለት ነው። ቢስሚላሂ አርቂከ ሚን ኩሊ ሸይኢን ዩእዚከ ወሚን ኩሊ ሐሲድን ወይም ደግሞ መጨረሻ ላይ ምን አለ? ዐይንን ዩእዚከ ከሚጎዳ አይንናት ሁሉ በአላህ ሩቅያ ያደርግልሃለሁ እያለ ነቢያችን አለይሂ ሰላቱ ወሰላም ያከማቸው ነበር። ሌላኛው ደግሞ መንገድ አይንናት የወጋው ሰው ከታወቀ ሰውየው አካላቶችን በውሃ ያጥባል። ወከዛሊክ የውስጥ ልብሶቹ ይታጠቡና ከወዲሁ የወረደው የውሃ አጣቢ የታመመው ሰው በዚያ ውሃ እንዲታጠብ ይደረጋል። በአላህ ፈቃድ ያ መድኃኒት ይሆናል። አልሙሂም እነዚህ ሙሽሪኮች ነቢያችን አለይሂ ሰላቱ ወሰላም ከመጥላታቸው የተነሳ በእይታቸው እንኳን ሊጥሉህና ሊያስወግዱህ ይቃረባሉ እያለ ነው። አንዳንዶቹ ደግሞ ዑለማዎች እዚህ ላይ ለዩዝሊቁነከ ቢአብሳሪሂም የሚለው ቢመዕና ኢህላክ ማጥፋት መግደል ነው እንጂ ከአይንናት ጋር ተያያዥነት የለውም የሚሉም አሉ። ምክንያቱም እነሱ ዘንድ ዒላው ምንድን ነው? ምክንያቱም አይንናት የሚከሰተው አብዛኛውን ጊዜ ሚነል ኢስቲሕሳን ነው። አንድ ሰው ያየው ነገር ደስ ካለውና ካማረው ከዚያ በኋላ ደግሞ በዚያ ነገር ምቀኝነት ቀልቡ ውስጥ ከተከሰተ ነው በአይንናት ሊወጋ የሚችለው ማለት ነው። ስለዚህ እነዚህ ኩፋሮች ደግሞ በነቢያችን አለይሂ ሰላቱ ወሰላም ተደንቀው ደስ ብለዋቸው አልነበረም የሚያዩዋቸው። በል የሚሉት ነገር እያስቆጣቸውና እየጠሉ ስለነበረ ለዩዝሊቁነከ ቢአብሳሪሂም ማለት ያው እንኳን በእጃቸው በሚሰሩት ተግባር ይቅርና አስተያየታቸው እንኳን አንተን ለመግደልና ለማጥፋት
የሚቃረቡ ይመስላሉ የሚል ነው። ولكن جمهور المفسرين አብዛኛው القرطبي رحمه الله عليه እንዳለው ያሉበት ተፍሲር لا يسلكونك بأبصارهم ማለት أيعتانونك ማለት ነው በአይን ሊወጉ ይቃረባሉ ይፈልጋሉ ነው ከአንዳንድ ቀባኢል ቁረይሽ ከበኒ አሰድ እንደተጠቀሰው እንዲህ አይነት ነገር ያለባቸው ነበሩ ይላሉ وإن يكاد الذين كفروا ليزلقونك بأبصارهم እነዚያ የካዱት ሰዎች በአይኖቻቸው ሊጥሉህ ይቃረባሉ لما سمعوا الذكر قرآن بسموا ጊዜ الذكر هو القرآن قرآن ብዙ ስሞች ያሉት ቁርአን ذكر إلى غير ذلك الذي زوج نبياتنا عليه الصلاة والسلام القرآن سيانبو الله بعد الناس سيانبو كقجتاتشو كتلاتشو يتنسى بايوتاتشو لتلواتشو يكاربالو ويقولون إنه لمجنون أصو أبدنهم ملالو نبياتنا عليه الصلاة والسلام إيان لا تقباتشو يهسو أبدنوا ملالو وما هو إلا ذكر للعالمين أصو ለዓለማቶች መገሰጫ እንጂ አይደለም ይህ ቁርአን ሲነበብላቸው ሊበሳጩ በአንባቢ ላይ ክፉ ነገር ለማድረስ ሊፈልጉ አይገባቸውም ነበር ይሄንን ቁርአን ያወረድኩት ለዓለማቶች መገሰጫ አድርጌ ነው وكذلك شرفا ورفعة لمن قبله وآمن به እሱን ለተቀበለውና ላመነበትም ሰው እንደዚሁ ደረጃና ክብር አድርጌ ነው الذكر بمعنى الشرف ይመጣል وإنه لذكر لك ولقومك وسوف تسألون እንዳለው ማለት ይሄንን የሚያከብራቸውን የሚያልቃቸውን ካመኑበትና ከተቀበሉት ዱንያቸውንም አኺራቸውንም የሚያሳምርላቸውን መጽሐፍ የሚያመጣላቸውን ሰው ሊጠሉ እሱን ለመግደል ሊሞክሩ አይገባቸውም ነበር በል በሱ መገሰጽ መጠቀም ነበር የሚገባቸው هذا والله أعلم وصلى الله على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك